አይንህ ጤናማ ብትሆን ሰውነቱ ሁሉ ጤናማ ይሆናል። አይንህ ድውይ ብትሆን ግን ሰውነቱ ሁሉ ድውይ ይሆናል እንዳለው አምላክ ባይሆን ከርሱ በቀር በደረቅ ግንባር አይንን እንዴት መፍጠር ተቻለው? ያዳነውን አምላክ በጥፊ የመታ መጻጉዕ ብቻ አይደለም። ብዙዎቻችን በኃጢአት ጥፊ ክርስቶስን መተነዋል፣ አቁስለነዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር አምላክ በጤና ጠብቆ ለአራተኛው የዐቢይ ጾም ሳምንት ሁላችንም በሰላም በጤና አደረሰን። መዋዕለ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን የአምላካችን ቅዱስና መልካም ፍቃድ ይሁንልን። ዛሬ እግዚአብሔር ቢፈቅድ ስለ አራተኛው ሳምንት መጻጉዕ እንማማራለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። አራተኛው ሳምንት እንግዲህ መጻጉዕ በመባል ይታወቃል። ተደጋጋሚ በባለፉትም ተከታታይ የትምህርት ጊዜዎች እንደጠቀስነው ቅዱስ ያሬድ ነው የስምንቱ ሳምንታት ስያሜ ሰጪ ባለቤት በጾመ ድጓ መዝሙሩ ማለት ነው። ስለዚህ መጻጉዕ የሚለውን ስም ደግሞ ለአራተኛው ሳምንት ሰጥቶታል። በዚህ ሳምንት እንግዲህ የሚደረጉ ነገሮችን ጨምረን ያስተምህሮውን የተወሰኑ ነገሮች ነው ለማየት የምንሞክረው። ከስያሜው ስንነሳ መጻጉዕ የሚለው ቃል እንግዲህ ድውይ ወይም በሽተኛ የሚለውን ሊወክልልን የሚችል ነው። ምናልባት በብዙ ሊዘረዘር ይችላል። ነገር ግን ድውይ ወይም ደግሞ በሽተኛ የሚል ትርጉም ይዞ ይነሳል ማለት ነው። ከዚህ ባሻገር ደግሞ በቤተክርስቲያናችን አስተምህሮ በደንብ በዚህ ሳምንት ላይ ምናልባት በወንጌል ክፍልም በዮሐንስ ወንጌል ምዕራፍ 5 ላይ የሚገኘው መጻጉዕ የተባለ ሰው በሊቃውንት አጠራር መጻጉዕ ወይም በሽተኛ ስለሚባለውም ሰው ስለሚያነሳ ቅዱስ ያሬድ ይሄንን ስያሜ ሰጥቶታል። በዚህ ሳምንት ውስጥ በደንብ የሚታወሰው ነገር እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለ38 ዓመት በአልጋው ላይ ድውይ ሆኖ የአልጋ ቁራኛ ሆኖ የቆየውን ሰው አልጋህን ተሸክመ ሂድ ማለቱ ነውና ከዚህም ባሻገር እንግዲህ ያደረጋቸው የተለያዩ ገቢረ ተአምራትን ልክ በምኩራብ ሰሙን ሲታወሱ እንደነበረው በዚህም ሳምንት ላይ ይታወሳሉ ማለት ነው። ወደ ዋና ታሪኩ ለመግባት እንግዲህ መጻጉዕ ማን ነው የሚለውን በደንብ የሚያስቀምጥልን ቅዱስ ዮሐንስ በጻፈው ወንጌል ምዕራፍ 5 ላይ ያለው ታሪክ ነው። ከዚያ በመነሳት ነው እንግዲህ የዚህ ሳምንት አስተምህሮ በደንብ የሚታየው ማለት ነው። መጻጉዕ ቤተሳይዳ በምትባል ቦታ እንግዲህ በአልጋ ቁራኛ ተይዞ 38 ዓመት የኖረ ሰው ነው። ቤተሳይዳ የበጎች በር እንደማለት ነው። ለመስዋዕት በቤተ መቅደስ ለመሰዋት የሚቀርቡ በጎች መጀመሪያ የሚገቡት በዚህ በር ነው። የበጎች በር የተባለ በዚያ ምክንያት ነው። በዚህ ቦታ ላይ እንግዲህ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ቆዳው እንደዚህ ጸጉሩ ያላረረው ተመርጦ ለመስዋዕት የሚወሰድበትና በዚያ የሚቀመጡበት ነበር። በባለፈው ሳምንት ትምህርቱ እንዳልነው ይሄንን በዚህ ቦታ የሚደረገውን ነገር ነበረ አይሁድ ወደ ምኩራብ ወስደው ሲገበያዩ የነበረው እና ይሄንን ነበር ክርስቶስ ቤተ መቅደሱን በማጽዳት ትክክለኛው ነገር በትክክለኛ ቦታ እንዲፈጽሙ የእግዚአብሔርን ቤት የንግድ ቤት እንዳያደርጉ ያስወጣቸውና በጎች ለመስዋዕት የሚሰው በጎች መጀመሪያ የሚገቡት በዚህ በር መሆኑ በሊቃውንተ ቤተክርስቲያን ይነሳል። እና መጻጉዕ የሚባለው ሰው እንግዲህ በቤተሳይዳ ባለች መጠመቂያ አጠገብ 38 ዓመት የኖረ ሰው ነበረ ይላል። በ38 ዓመት ቆይታው እንግዲህ በዚያች መጠመቂያ እግዚአብሔር መልአክ ወርዶ ውሃውን በሚያናውጸው ሰዓት በመጀመሪያ የገባ በሽተኛ ድውይ ይፈወሳል ይላል። የእግዚአብሔር ተአምራት የሚገለጥባቸው ነገሮች በአዲስ ኪዳን ብቻ ሳይሆን በብሉይ ኪዳንም የነበሩ ናቸው። እነ ኤልሳ ንዕማንን ተጠምቀህ ዳን ሲሉት ለፈውሰ ስጋ ጥምቀትን እንትን ሲሉ በደንብ አድርገን የምናየው የብሉይ ኪዳን ታሪክ ነው።
ድህነት የሚባለው ነገር እንግዲህ በደንብ ከዚህ አንፃር ሊብራራ የሚችል ነው። በተለይ ፈውሰ ስጋ የምንለው ማለት ነው። ፈውሰ ስጋ ማለት በጤና ከሚደርሱ እክሎች ምናምን መፈወስን በደንብ ከዚህ አንፃር እናብራራው የምንችለው ነውና 38 ዓመት በዚህ የቆየ በሽተኛ ነበረ። 38 ዓመት በዚህ ሲቆይ ሌሎች ሁሉ እየገቡ እየተፈወሱ ሲወጡ እሱ ግን 38 ዓመት በሙሉ በዚያ ቦታ ሆኖ የቆየ ምስኪን ሰው ነበር። መጻጉዕ ማለት ነው። ግሪኮች በስንክሳራቸው የሩስ ብለው እንደሚጠሩት እንዲሁ ክርስቲያን መምህራን ይናገራሉ። በሽተኛ ድዌ እንደማለት ነው። መጻጉዕ ማለት ግን በግዕዝ ቃሉ ማለት ነው። ስለዚህ ከዚህ ተነስተን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሶስቱ በመዋዕለ ትምህርቱ ካሳለፋቸው ፋሲካዎች በአንዱ መቃረቢያ ሰሞን ወደ ቤተ ሳይዳ መጣ ማለት ነው። ሲመጣ እንግዲህ በዚያ ብዙ የሚፈወሱ ሰዎች አሉ። መጻጉዕን ግን ተለይቶ በአልጋ ተቀምጦ ያገኘዋል ማለት ነው። በዚህ ሰዓት ብዙ ጊዜ ክርስቶስ እንደሚያደርገው ልትድን ትወዳለህን የሚል ጥያቄ ጠየቀው። እሱም አየውና ወደ መጣመቂያው ነጥቆ የሚወስደኝ የለም ብሎ ሰው እንደሌለው ባሳዛኝ ቃል መለሰለት። ጌታችን ግን የመጣመቂያውን ባለቤት መጣመቂያውን የሚያናውጠውን መልአክ የሚያዘው እሱ ስለሆነ ተነስና አልጋን ተሸክመ ሂድ ብሎ ያዳነበት ያ ድንቅ ተአምራቱ የሚታወስ ነው። እንግዲህ በክርስትና ጌታችን መድኃኒታችን ኢየሱስ ክርስቶስ የፈጸማቸው ተአምራት ምናልባት ከተአምርነታቸው ባሻገር ወንጌልን ማጽኛ እንደሆኑ የእውነተኛ አምላክነቱ ማስረጃ ምስክርነት እንደሆኑ ጭምር የተለያዩ ቤተክርስቲያን ሊቃውንት ይጠቀሳል። ምንም እንኳን ተአምር ብቻውን ነገር ሃይማኖት ባይሆንም ምንም እንኳን ተአምር ብቻውን የሃይማኖትን ነገር የሚገልጽ ባይሆንም ልክ ያ አይነ ስውር ሰው እንዳለው አምላክ ባይሆን ከእርሱ በቀር በደረቅ ግንባር አይንን እንዴት መፍጠር ተቻለው እንዳለው እነዚህ አይነት ነገሮች አምላክነቱን ክርስቶስ በገቢር የሚያስረግጥባቸው ዋና ነገሮች ነበሩ። ትምህርቱን በቃል ይሰጣል። እንደዚህ አይነት ነገሮችን ደግሞ በገቢር በማስረገጥ የባህሪ አምላክነቱን ያሳይ ነበረ። በመጻጉዕም የሆነው እንደዚህ ነውና ይሄ ይታሰብበታል። ከዚያ በኋላ እንግዲህ መጻጉዕ አልጋውን ተሸክሞ የሄደበት ቀን ሰንበት ነው ይላልና ፈሪሳውያን ከሰው በላይ ቀንን ከሰው በላይ በዓልን የሚጠነቅቁ እነዚህ በሰንበት አልጋ ልትሸከም አልተፈቀደልህም አሉት ይላል። እንግዲህ 38 ዓመት ድውይ ተሸክሞ ሲቀመጥ ወደ መጠመቂያው የሚያወርደው ስብዕና አልነበራቸውም። ግን አልጋ ሲሸከም በሰንበት ይሄን ልሰራ እንዴት ነው? በላም አህያውን ስትናገር መናገሯ ሳይሆን የገረመው እርሱ የተናደደበትን ነገር አውጥቶ እንደተናገረ እነዚህም የተደረገው ተአምር ሳያስደንቃቸው ሰንበት በማለት ለመቆርቆር ሞከሩ። ነገር ግን እሱ ያዳነኝ አልጋህን ተሸክሞ ሂድ ብሎኛል ብሎ ነገራቸው። ጌታችን ግን አግኝቶ ከዚህ የሚብስ እንዳያገኝህ ደግመኛ ደግሞ ኃጢአትን አትስራ አትበድል ብሎ ተናገረው። እንግዲህ ሊቃውንተ ቤተክርስቲያን ምን ይላሉ? ይህ ሰው የደዌን አመጣጥ ሲያብራሩ ማለት ነው የደዌን አመጣጥ ሲያብራሩ ደዌ በተለያየ መንገድ ወይም ህመም ምድራዊ ህመም በተለያየ ምክንያት ሊመጣ ይችላል። ደዌ ዘለክብር የሚባል አለ፣ ደዌ ዘለሐሳር የሚባል አለ። ለክብር የሚሆን ከእግዚአብሔር የሚታዘዝ ህማም አለ። ልክ እንደ ቅዱስ ጳውሎስ ያለው ማለት ነው። ለክብር የሚሆን ከእግዚአብሔር የሚታዘዝ ህመም አለ። እነዚህን ግን ቅዱሳን ጸንተው ቢበረቱባቸው ክብር የሚያሰጧቸው ናቸው እንጂ የሚያስነቅፍ አይደለም። ደዌ ዘለሐሳር የምንለው ደግሞ ሰው በኃጢአቱ ምክንያት በበደሉ ምክንያት አንዳንዴ እግዚአብሔርን አብዝቶ ከመበደሉ የተነሳ የሚያገኘው ምድራዊ በሽታ ሊኖር ይችላል፣ ምድራዊ ሁኔታ ሊኖር ይችላል። ይሄም እንግዲህ ከዚህ ነው የሚጠቀሰውና የዚህ ሰው ደዌ ዘለሐሳር የተባለው እንደነበረ መጽሐፍ ቅዱስ እንግዲህ በደንብ አድርጎ በክርስቶስ ቃል አስቀምጦልናል። ከዚህ የሚብስ እንዳያገኝ ደግመ ኃጢአትን አትስራ ነበር ያለው። ስለዚህ ይላሉ ሊቃውንተ ቤተክርስቲያን ያገኘው ደዌ በኃጢአት ምክንያት እንደነበረ ክርስቶስ ተናገረ። መጀመሪያ በሕፃንነቱ ዝም ብሎ ሳይሆን ይሄ ሰው የታመመ የነበረው በሰራው ኃጢአት ምክንያት ነው፣ በ38 ዓመት የተቀመጠው ማለት ነው። ስለዚህ ከዚህ የሚብስ እንዳያገኝህ ብሎ ክርስቶስ ነግሮ አሰናበተው። ህመም ምናልባት ከእግዚአብሔር ዘንድ ለሰው ክብር ሆኖ ሊሰጥ ይችላል። ሐሳርም እንደዚሁ በኃጢአት ምክንያት የሚገጥምም ሐሳር ሊሆን ይችላል አልን እንጂ ስጋዊ ህመም ብቻውን የነዚህ የነገር ሃይማኖት እንትኖች መለኪያ አይሆንም። አንድ ጊዜ ሐዋርያት
የኃጢአተኝነትም ምሳሌ አይደለም በእውነቱ ብቻውን ማለት ነው። ከተወለደ ጀምሮ አይነ ስውር የሆነውን ሰው አይተው እንደዚህ የሆነ በማን ኃጢአት ነው? በእናቱ ኃጢአት ነው በአባቱ ኃጢአት ነው ብለው ጌታን ጠይቀውት ነበር። ምን አላቸው? የእግዚአብሔር ክብር በሱ እንዲገለጥ ነው እንጂ ከማንም አይደለም አላቸው። ስለዚህ እነዚህንም ነገሮች የሚታሰቡበት ህመም፣ ደዌ ስንል በምድር ላይ ያሉ ፈተናዎች የሚገጥሙን ከምን እንደሆነም ጭምር ለይተን የምንማርበት ሳምንት ነው ማለት ነው። በአጠቃላይ እንግዲህ በዚህ ሳምንት ያየነው ይህ ሰው 38 ዓመት ቆይቶ አልጋውን ተሸክሞ የሄደው ይህ ሰው ከደዌ የዳነበትን ታሪክ ቤተክርስቲያን ልዩ አድርጋ ትዘክረዋለች። ክርስቶስ ካደረጋቸው ተአምራት መካከል አንዱ በመሆኑ ይህም ብቻ ሳይሆን እንደውም ሊቃውንተ ቤተክርስቲያን በዕለተ ሐሙስ ጌታችን ተይዞ ፍርድን ከሐናና ከቀያፋ በዚህ በአይሁድ ሸንጎ በሚቀበልበት ሰዓት በጥፊ የመታው ሰው ሁሉ ይሄ ሰው ነው ብለው ነው የሚናገሩትና ያዳነውን አምላክ በጥፊ እስከ መምታት እስከ መጽፋት ድረስ የደረሰ ሰው ታሪክ ነው። በጣም ባሳዛኙ ያለቀ። ክርስቶስም እንግዲህ ይሄንን ስለሚያውቅ ነው ማለት ከዚህ የሚብስ እንዳይደርስብህ ደግማ ኃጢአትን አትስራ ብሎ አስጠንቅቆት ነበር። እሱ ግን አልጋውን እንደተሸከመም ወዲያው ወደ ክርስቶስ ነበር ያመላከተው። ያ ሰው ነው ተሸከመ ያለኝ፣ ያ ሰው ነው ስራ ያለኝ ብሎ ከ38 ዓመት ደዌ ያዳነውን አምላኩን የወቀሰ የከሰሰ ነበረና አንዳንድ ጊዜ ምን የሚባል ነገር አለ? አይንህ ጤናማ ብትሆን ሰውነቱ ሁሉ ጤናማ ይሆናል። አይንህ ድውይ ብትሆን ግን ሰውነቱ ሁሉ ድውይ ይሆናል ይላልና ሰው የሚያይበት መንገድ ነው። እንግዲህ ከ38 ዓመት ደዌ ያላቀቀውን አምላክ እንደዚህ እሱ እንደሚያየው ከስንት ዘመን የኃጢአት የመከራ ቀንበር ያላቀቀን የሰው ልጆችም እንግዲህ እግዚአብሔርን አንዳንዴ የምናይበት አይን ከመጻጉዕ ጋር ሊያመሳስለን ይችላል ማለት ነው። ያዳነውን አምላክ በጥፊ የመታ መጻጉዕ ብቻ አይደለም። ብዙዎቻችን በኃጢአት ጥፊ ክርስቶስን መተነዋል፣ አቁስለነዋል ብሎ አንድ የቤተክርስቲያን ሊቅ ይናገራልና ይሄም ጭምር የሚታሰብበት ለልቦናም መመለስን የሚሰጥ ትልቅ የቤተክርስቲያን ትምህርት ነው ማለት ነው። እንግዲህ በቀጣይ ደግሞ ስለ ደብረ ዘይት በቀጣዩ ሳምንት እግዚአብሔር ቢያደርሰን እናያለን ማለት ነው። አነሳስቶ ያስጀመረን አስጀምሮ ያስፈጸመን አምላካችን ስሙ የተመሰገነ ይሁን።